ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው። ዛሬ ከቁጥር 11 ጀምሮ ያለውን ስለሆነ የምንመለከተው እሱን አነበዋለሁ። እንደዚህ ይላል። የዛሬውን የጥናት ክፍላችንን አነበዋለሁ። ከዚያም ሌላ አውሬ ከምድር ሲወጣ አየው። እርሱም እንደ በግ 2 ቀንዶች ነበሩት፣ ነገር ግን እንደ ዘንዶ ይናገር ነበር። በመጀመሪያው አውሬ ስም በሙሉ ስልጣን ይሰራ ነበር። ምድርና በእርሷ የሚኖር ሁሉ ለሞት ከሚያደርሰው ቁስል የዳነውን የመጀመሪያውን አውሬ እንዲያመልኩ አደረገ። በሰዎችም ፊት እሳት ከሰማይ ወደ ምድር እስኪያወርድ ድረስ ታላላቅ ምልክቶችን አደረገ። በመጀመሪያው አውሬ ስም ምልክቶችን እንዲያደርግ ስልጣን ስለተሰጠው በምድር የሚኖሩ ሰዎችን አሳተ። በሰይፍ ቆስሎ ለነበረው ነገር ግን በሕይወት ለሚኖረው አውሬ ምስል እንዲያቆሙም አዘዛቸው። ደግሞም የመጀመሪያው አውሬ ምስል መናገር እንዲችል ለምስሉ እስትንፋስ ለመስጠትና ለዚህም ምስል የማይሰግዱ ሁሉ እንዲገደሉ ለማድረግ ስልጣን ተሰጠው። እንዲሁም ታናናሾችና ታላላቆች፣ ሀብታሞችና ድሆች፣ ጌቶችና ባሮች ሁሉ በቀኝ እጃቸው ወይንም በግንባራቸው ላይ ምልክት እንዲቀበሉ አስገደዳቸው። ይህም የሆነው የአውሬው ምልክት ይኸውም ስሙ ወይንም የስሙ ቁጥር የሌለው ማንም ሰው ለመግዛትም ሆነ ለመሸጥ እንዳይችል ነው። ይህም ጥበብ ይጠይቃል። አእምሮ ያለው ማንኛውም ሰው የአውሬውን ቁጥር ያስተውለው። ምክንያቱም ቁጥሩ የሰው ቁጥር ነው። ቁጥሩ 666 ነው ይላል። ያነበብኩት ከ11 ጀምሮ እስከ 18 ያለውን ክፍል ነው። ሲጀምር ሌላም አውሬ ከምድር ሲወጣ አየሁ ይላል። ሌላ ምትል ቃል አለች። ሌላ አውሬ ሲል ምን ማለት ነው? መጀመሪያ ያየው አውሬ ነበረ። ያ አውሬ ወይንም የመጀመሪያው አውሬ ምንድነው ካለን ባለፈው ሳምንት ያየነው በሐሳዊ መሲህ የተመሰለው አይደለ? የሐሳዊው መሲህ የተመሰለው የመጀመሪያው አውሬ ነው። ከባህር ወጣ የተባለው ማለት ነው። ከባህር ወጣ የተባለው የመጀመሪያው አውሬ ነው። ይሄ ደግሞ ከባህር ሳይሆን ከምን ወጣ ነው ብሎ ነው የሚለን? ከምድር ወጣ ብሎ ነው የሚለን። እና የመጀመሪያው አውሬ ከባህር ነው የወጣው። ባህሩ የምን ምሳሌ ነው አለን? የሕዝብ ምሳሌ ነው አለን። ባለፈው ሳምንት ስንመለከት ሕዝብን ይወክላል ወይም ደግሞ ሕዝብን ይመስላል አለን። ከዛ በኋላ ከሕዝብ መውጣቱ የሚያሳየው ነገር ደግሞ ምንድነው አለን? ከሕዝብ መካከል የሚወጣ ምን አለ አለን? ሰው ነው። መቼም ከሰው መካከል የሚወጣው ምንድነው? ሰው ነው አይደለ? ከሰው መካከል መቼም እንስሳ አይወጣም አይደለ እንዴ? ከሰው መካከል የወጣ ምንድነው አለን? ሰው ነው። ስለዚህ ይህ ሐሳዊ መሲህ ሰው እንደሆነ ተመለከትን እና ከሰው መካከል ነው። ይሄኛው ግን የወጣው ከባህር ሳይሆን ከምንድነው? ከምድር ነው። ከምድር ነው የወጣው። ታዲያ ይሄ ከምድር የወጣው አውሬ ማን ነው ብለን ስንል ቀጥታ መልሱን የምናገኘው ቀጥሎ ያሉትን ክፍሎች ስንመለከት ነው። ነገር ግን ወደ እነሱ ክፍል ገብቼ ከማብራራቴ በፊት ይሄው ክፍል ወይም የዮሐንስ ራእይ መጽሐፍ ራሱ የዚህን የሁለተኛውን አውሬ ምንነት በዮሐንስ ራእይ ምዕራፍ 19 ላይ ይነግረናል። በዮሐንስ ራእይ ምዕራፍ 19 ቁጥር 20 ላይ እንደዚህ ይላል። ነገር ግን አውሬው ተያዘ ይላል። እንግዲህ አውሬው ብሎ ሲል ማንን ነው? ሐሳዊ መሲህ ነው። ኦኬ። አውሬው ተያዘ ካለ በኋላ ምን ይላል? ከእርሱም ጋር ይላል። ከእርሱም ጋር አውሬው ተያዘ ካለ በኋላ ከእርሱም ጋር በፊቱ ምልክት ያደርግ የነበረው ሐሰተኛው ነብይ ተያዘ ይላል። ዛሬ እቺን በደንብ አስምሩባት። ሐሰተኛው ነብይ ራእይ ምዕራፍ 19 ቁጥር 20 ላይ ያለችዋን ሐሰተኛው ነብይ የምትለዋን ቃል አስምሩባት። ለምንድን ነው እንደዛ ያልኩት? እዚህ ክፍል ላይ ወይንም በዮሐንስ ራእይ ምዕራፍ 13 ቁጥር 11 ላይ ከምድር ሲወጣ አየሁት ያለው አውሬ ማንን ነው ማለት ነው? ሐሰተኛው ነብይ ነው። በምን አወቅ ካላችሁኝ ወደ መሃል ስገባ በደንብ ግልጽ እየሆነላችሁ ይመጣል። ወይንም ደግሞ ጥሩ ማስረጃዎችን ላቀርብላችሁ እችላለሁኝ። እና ይሄ ሐሰተኛ ነብይ የሚባል ነገር አለ በዚያ ዘመን ላይ የሚነሳ። በደንብ ስሙኝ። ሐሰተኛ መሲህ እንዳለ ሁሉ በዚያ ዘመን ላይ ሐሰተኛ ምንም አለ? ነብይም አለ። የሐሰተኛ ነብይ ምንድነው ስራው? ምንድነው ዓላማው ብለን ስንል ከዋናው ከሐሰተኛው መሲህ ፊት እየቀደመ ምን ያደርጋል?
ምልክቶችን እያደረገ የሰውን ልብና የሰውን ሐሳብ ወደ ማያመጣዋል ወደ ሐሳዊው መሲህ ያመጣዋል። እና የሐሰተኛው ነብይ ዓላማና ተግባር ይሄ ነው። እና እንግዲህ ሲናገር ምን ይላል? ከምድር ሲወጣ አየሁት ይላል። የመጀመሪያው ከባህር ሆነ፣ ይሄኛው ደግሞ ከምድር ሆነ። ምንድነው ባህርና ምድር ልዩነቱ ካለን እንግዲህ እዚህ ጋር ብዙ ትርጉም ለመስጠት መታገልም የለብንም። ምክንያቱም በኔ ምልከታና በኔ እይታ የመጀመሪያው ከባህር መባሉ ያው የመጀመሪያው የሐሰተኛው መሲህ ዋንኛ ዓላማ የዓለምን የፖለቲካውን መድረክ መምራት ሲሆን የሐሰተኛው ግን ነብይ ዋንኛ የግዛቱ ክልል የዓለምን ሃይማኖት መቆጣጠር ነው። ለምን ነብይ ራሱ ሲል በምን ዙሪያ ያለ ነገር ነው? በሃይማኖት ዙሪያ ያለ ነገር ነው አይደለም? ስለዚህ ምንድነው የሚሆነው? ዘንዶ ፖለቲካውንና በዓለም ላይ ያለውን እንግዲህ አሁን ምነግራችሁ ከ7 ዓመት ከቤተ ክርስቲያን ንጥቀት በኋላ ባለው ዘመን ላይ የሚሆነውን ነገር ነው። የፖለቲካውን መድረክና የሃይማኖቱን መድረክ በመቆጣጠር ነው እንግዲህ ዘንዶ ሁለት ሰዎችን በማስነሳት የመጀመሪያው ሐሳዊ መሲህ፣ ሁለተኛው ደግሞ ሐሳዊው ነብይ፣ ሁለቱም በማስነሳት የፖለቲካውንና የሃይማኖቱን መድረክ በመቆጣጠር ነው እንግዲህ ሰዎችን የሚያስተው። እና ስለ ሐሳዊው ነብይ ቀጥሎ ሲናገር ምን ይላል? እርሱም እንደ በግ 2 ቀንዶች ነበሩት ይላል። እንደ በግ አሁን እዚህ ጋር በደንብ አስተውሉ። 2 ቀንዶች አሉ ሲባል የሚነሳው ሰውዬ እዚህ ጋርና እዚህ ጋር እኛ እንደ በግ እንደዚህ ሹጥጥ ያለ ነገር አለው ለማለት ፈልጎ አይደለም። እንደነገርኳችሁ ነው። መጽሐፉ አፖካሊፕቲክ ነው፣ አምቡ ቀለም ሲሳቢ ነው። ስለዚህ ትርጉም የሚያስፈልገው ነገር ነው። እንደ በግ 2 ቀንዶች ነበሩት፣ ነገር ግን እንደ ዘንዶ ይናገር ነበር። እንደ በግ ቀንዶች አሉት፣ እንደ ዘንዶ ደግሞ ይናገራል ማለት እንዴት ነው መሰላችሁ? ትርጉም ያለው ነገር ነው። ለምሳሌ አሁን እንደ በግ ሳይሆን ያለው እንደ በግ አይደለም። መጽሐፍ ቅዱስ አንድ ነገር በበግ የሚመስለው ምን ለመግለጽ ፈልጎ ነው? ገርነትን ወይንም ንጹህነትን አይደለም። ስለዚህ አሁን ይሄ ሐሳዊው ነብይ እንደ በግ ቀንዶች አሉት ብሎ ሲል በራእይ ሲመለከት ዮሐንስ ሐሳዊው ነብይ ሰምሃው ማኒፑሌት ሊያደርግ የፈለገው ነገር አለ። ይሄው ምንድነው? በዓለም ሕዝብ ፊት ወይም ደግሞ በሰው ፊት ምን ለመምሰል ፈልጓል? ገር ለመምሰል ፈልጓል። ግን የሚገርመው ነገር እንደዛ ብቻ ሳይሆን እንደ ዘንዶ ደግሞ ይናገር ነበር ይላል። እንደ ዘንዶ መናገር ማለት ሐሳዊ መሲህ ካንደበቱ ቃላትና ፊደልን እያገጣጠመ ያወጣ ነበር ማለት ብቻ አይደለም። እንደዛማ ማንም ሊናገር ይችላል። እንደ ዘንዶ ይናገር ነበር ማለት ምን ማለት ነው? ቀላል የማይባል ሰዎችን የማሳመን ችሎታ ያለው ሰው ነው። ታውቃላችሁ እዚያ ዘመን ላይ ሐሳዊው መሲህም ሆነ ሐሳዊው ነብይ ይሄ ነው ብለን የማንለው ቀላል ያልሆነ በጣም ማኒፑሌቲቭ የሆነ የማሳመን አቅም አላቸው። የማሳመን አቅም እንደ ዘንዶ ነው የሚናገረው። መቼም ይሄ ዘንዶ ማለት የቀድሞ ምንድነው ብያችኋለሁ? የቀድሞ እባብ አይደለ? ታዲያ እባብ ምንድነው ያደረገው? ወደ ዘፍጥረት ምዕራፍ 3 ጋር ስንመጣ አዳምና ሔዋንን ምንድነው ያላት? ይሄንን ነገር መቼ ነው የተናገርኩት? የዛሬ 15 ቀን ወይንም 20 ቀን ይሆናል። ምንድነው ያደረገው? ሔዋን ጋር መጥቶ በእውኑ በኤደን ካለው ዛፍ እንዳትበሉ እግዚአብሔር ከልክለዋልን አይደል ያላት? ከዛ እሷ ምን አለችው? አይ በኤደን ካለው ዛፍ ሁሉ እንድንበላ እግዚአብሔር ፈቅዶልናል፣ ነገር ግን ክፉና መልካሙን የምታሳየውን ዛፍ እንዳትበሉ እንዳትነኩትም ብሎናል። በበላችሁ ቀን ላይ ሞትን ትሞታላችሁ ተብለናል ስትለው ምንድነው ያላት? መሞት እንኳን ይገርማቸዋል። በጣም ዲፕሎማቲክ ነው። የቀደመው እባብ ያሁኑ ዘንዶ። ከዛ ምን አለ? በበላችሁ ቀን ላይ መልካምንና ክፉን በማወቅ እንደሱ እንደምትሆኑ ስለሚያውቅ ነው እግዚአብሔር እንዳትበሉት ያላችሁ። ከዛስ ረጅም ርቀት መሄድ አላስፈለገውም። ዲስከሽኑ ምን አረገችው ይላል? ለዓይን መልካም ለጥበብ አይደለ መልካም እንደሆነ ባየሽ ጊዜ ወስዳ በላችሁ ይላል። ምን ማለት ነው? ኮንቪንስ አረጋ፣ አሳመናት በንግግሩ። እዚህ ጋር እንግዲህ የቀደመው እባብ ያሁኑ ዘንዶ የተባለው ምን አለ? ስለ ሐሳዊው ነብይ ሲናገር የዘንዶ አፍ ደግሞ እንደ ዘንዶ ይናገር ነበር ማለት በጣም የሚያሳምን ነው። በጣም የሚያሳምን ነው። እና ምን ይላል? እንደ ዘንዶ ይናገር ነበር ካለ በኋላ ቁጥር 13 ላይ 12 ላይ በመጀመሪያው አውሬ ስም በሙሉ ስልጣን ይሰራ ነበረ።
ምድርና በእርሷ የሚኖሩ ሁሉ ለሞት ከሚያደርሰው ቁስል የዳነውን የመጀመሪያውን አውሬ እንዲያመልኩት አደረገ ይላል። ማን ነው እሱ? ሐሰተኛው ነቢይ። ምን አደረገ ይለናል? አሁን ቀለል አድርገን እንመልከት። ምን አደረገ ይለናል? የመጀመሪያው ለሞት የሚያደርሰው ቁስል ያለበትን ማንን? ሐሳዊውን መሲህ እንዲያመልኩት ወይም ደግሞ ለሱ እንዲሰግዱ አደረገ። ማን? ነብዩ። የትኛው ነብይ? ሐሳዊው ነብይ። እንግዲህ ሁለቱም የሚኖሩት በዚያ ዘመን ላይ ነው፣ አንድ ዘመን ላይ ነው ብያችኋለሁ። እና የሐሳዊው ነብይ ዋነኛና ግንባር ቀደም ዓላማ ምንድነው ብለን ስንል እዚያ ዘመን ላይ የነበሩ ሰዎችን እንዳለ ለሐሳዊው መሲህ ምን ማድረግ ነው? ማሰገር ነው። ባይዘው ይሄን ስትመለከቱ ሰይጣን እግዚአብሔር የሚያደርገውን ነገር ከመኮረጅ ውጪ ምንም ነገር እንደሌለው ያስተዋላችሁ ነው። ምክንያቱም ባለፈው ሳምንት ምን አልኳችሁ? 3 ክፉ አካላት አሉ አልኳችሁ። የመጀመሪያው ዘንዶ ወይንም ደግሞ ሰይጣን፣ ሁለተኛው ሐሳዊው መሲህ፣ ሶስተኛው ማን አለን? ሐሳዊው ነብይ። ይሄኛው ታዲያ ይሄ ሶስትነት ከምን የመጣ ሶስትነት ነው ብለን ስንል ከአብ ከወልድ ከመንፈስ ቅዱስ አይደለ የመጣና እሱን አንድ ቅዱስ ሥላሴን ለመምሰል የሚደረግ ኩረጃ ነው። እና አይታችሁ እንደሆነ አሁን እዚህ ጋር ሐሳዊው መሲህ ሐሳዊው ነብይ ምንድነው ዓላማው? ቀጥታ ወደ መሲሁ ወደ ኢየሱስ ተመልከቱ፣ ወደ ጤነኛ ያልሆነው ኢየሱስ ማለት ነው ተመልከቱ ነው እያለ ያለው። ታዲያ ይሄ ማን ስራ ነው ካላችሁ በዋናነት እኔና እናንተ የምናመልከውና የምንገዛለት የመንፈስ ቅዱስ ስራ ነው። ምክንያቱም መንፈስ ቅዱስ ምንድነው ስራው? ጌታ ሲናገር እንደነበረው ከራሱ አይነግራችሁም ይልቁንም ከእኔ የሰማውን ወስዶ ይነግራችኋል። ኮፒ ነው ያደረገው ማ? ሐሳዊው ነብይ። ሰዎች ሁሉ ለእርሱ ወይንም ደግሞ ለአውሬው ወይም ለሐሳዊው መሲህ እንዲሰግዱ አደረገ ይላል። ከዛ ቁጥር 13 ላይ እንደዚህ ይላል፣ በሰዎቹም ፊት እሳት ከሰማይ ወደ ምድር እስኪያወርድ ድረስ ታላላቅ ምልክቶችን አደረገ። ይገርማቸዋል። ይሄ ሰው ቀላል የማይባል ተአምር የማድረግ አቅም ያለው ሰው ነው። ምክንያቱም ምልክቶችን አደረገ። አንድ ብቻ ነው የሚለው ምልክቶች ብሎ ሲናገር ከአንድ በላይ እኮ ነው አይደለ? ግን ምንድነው ከነዚያ ምልክቶቹ ሲገልጣቸው ምን አለ? አስፈላጊ ከሆነ አለ ከምናየው ከዚህኛው ሰማይ እሳት እስከ ማዝነብ። እኛ የምናውቀው ሁለት ሰው ነው አይደለ? እሳት ከሰማይ ያዘነበው አንደኛው ኤልያስ ነው። ሌላ ማን ነው? እነዚህ ሁለቱ ምስክሮች እዚያ ዘመን ላይ የሚነሱ 2 ነቢያቶች አሉና ጤናማ ነቢያቶች ማለት ነው። እነሱ ናቸው ከሰማይ እሳት እያወረዱ ሲያገለግሉ የነበር የሚታይ ቪዚብል የሆነ እሳት። ግን ይገርማቸዋል እዚያ ዘመን ላይ ይህ ሐሳዊው ነቢይ ያለውን የዓለምን ሕዝብ ለማሳመን ወይንም ለሐሰተኛው መሲህ ለማስገዛት ሲል አስፈላጊ ሆኖ ከተገኘ ከሚታየው ሰማይ ላይ ራሱ እሳትን እስከ ማስነብ ድረስ የሚያደርስ አቅም እንዳለው እዚህ ጋር ይነግረናል። እንግዲህ ምንም ተአምር ያርግ ምንም ነገር ያከናውን ዋነኛ ዓላማው ምንድነው? ለሐሳዊው መሲህ ስገዱ እያለን ያለው። ኦኬ ይቀጥላል 14 ላይ በመጀመሪያው አውሬ ስም ምልክቶችን እንዲያደርግ ስልጣን ተሰጠው። በምድር የሚኖሩ ሰዎችን አሳተ። በሰይፍ ቆስሎ ለነበረው ነገር ግን በሕይወት ለሚኖረው አውሬ ምስል እንዲያቆሙ አዘዛቸው ይላል። እነማንን? የሰው ልጆችን ምን አድርጉ አላቸው? ምስል ስሩ። በደም ስሙኝ። አሁን እንግዲህ ይሄን ነገር ከነገርኳችሁ በኋላ ወደ መጨረሻ ላይ ወደ አፕሊኬሽኑ መጣላችኋለሁ። ወደኛ ህይወት ምን አድርጉ አላቸው? ምስል ስሩ አላቸው። ይሄ ምስል ምንድነው? የሐሳዊውን መሲህ። አቤት አንተ በጣም በቃ አደገኛ ኮራጅ ሆኖ ሰይጣን አደገኛ ኮራጅ። እንዴት ካላችሁን አሁን እዚህ ጋር ይሄ ሐሳዊው ነብይ የማንን ምስል ሳሉን ያላቸው ለሰዎች? የሐሳዊውን መሲህ አይደለ? እዚህ ካላችሁ ጌታዬ መጽሐፍ ቅዱስ በገላትያ ምዕራፍ 4 ላይ ምንድነው የሚለው? ጳውሎስ ለገላትያ ሰዎች የገላትያ ሰዎች ሆይ ኢየሱስ ክርስቶስ በፊት ለፊታችሁ እንደተሰቀለ ሆኖ ተስሎ ነበር። ዛሬ ግን ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? አያችሁ፣ እያንዳንዱ ነገር ኩረጃ ስለሆነ በተቻለ መጠን እግዚአብሔር ሲያረግ ያየውን ነገሮች ሁሉ ለማድረግ አይችልም እንጂ ሲያረግ ያያቸውን ነገሮች ሁሉ ስለሆነ ኮፒ እያረገ ያለው ምን አረገ ይላል? የዓለም ሕዝብ የሐሳዊውን መሲህ ስዕል እንዲያስቀምጥ ወይም ደግሞ ምስሉን እንዲሰሩት አደረገ። ከዛ ምን አረገው ይላል?
ለዚህ ለስዕሉ በደም ስሙኝ ለስዕሉ ምን ያደረገ ይላል እስትንፋስን ሰጠው ይላል። አይታችኋል? አስተውላችሁታል? መቼም የሆነ ፎቶ ቢኖር ጥሩ ነበር በደንብ ዲሞንስትሬት እንዳደረገላችሁ። ለስዕል እስትንፋስን ሰጠውና ይላል ስዕሉ እንዲናገር አደረገው። እዚህ ጋር ነው የሚለው በምድር የሚኖሩ ሰዎችን አሳተ፣ በሰይፍ ቆስሎ ለነበረው ነገር ግን በሕይወት ለሚኖረው አውሬ ምስል እንዲያቆሙ አዘዛቸው። ደግሞ የአውሬው ምስል መናገር እንዲችል እስትንፋስን ለመስጠት ለዚህ ምስል የማይሰግድ ሁሉ እንዲገደሉ። ይገርማቸዋል። ለስዕል እስትንፋስ ምን ብሎ እስትንፋስ እንደሰጠ አናውቅም፣ ግን አንድ ነገር እናውቃለን በደንብ ዘፍጥረት። አሁንም ይሄ ነገር በነገራችን ላይ ምንም አይደለም፣ ኩረጃ ነው። እንዴት ካላችሁን ኩረጃ ነጥብ 4 ነው። ባይዘው ቅድም ጀምሮ ብንቆጥረው 4ኛ ኩረጃ ነው። እግዚአብሔር ሰውን ከምድር አፈር ምን አደረገው ይላል አበጀው ካለ በኋላ የሕይወትን እስትንፋስ ምን አለበት ይላል። ያንን ነገር ወሰደልህና እሱ ምን አደረገው ስዕሉን አሳለና እስትንፋስ ሰጠው። ግን እዚህ ጋር አንድ ነገር አስተውሉ። ለሰው ልጅ የመኖርን ሕይወት ወይንም እስትንፋስን ሊሰጥ የሚችለው ያህዌ ብቻ ነው። እዚህ ጋር ምንድነው ያደረገው ያ ሐሳዊው ነብይ ምንድነው ያደረገው ካላችሁ ቴዎሎጂያኖች በሁለት መልኩ ይተረጉሙታል። የመጀመሪያው እዚያ ዘመን ላይ ምስሎችን በኤአይ ቴክኖሎጂ ማናገር እንደሚቻልና ያንን ቴክኖሎጂ እንደሚጠቀም ብለው የሚያብራሩ ሰዎች አሉ። እኔ ግን በዚያ አልስማማ። ለምን ካላችሁኝ ለዛኛው ምስል እስትንፋስን ሰጥቶ ምስሉ እንዲናገር ሲያደርገው ህዝቡ ሁሉ ተገርሞ ሰገደለት ይላል። ለቴክኖሎጂ መቼም አሰግድም። ለምን አሁንም እያየን ያለው ነገር ስለሆነ ግልጽ ነው። ታዲያ ነገርየው ምንድነው ካላችሁ ሊትራሊ በዚያ ዘመን ላይ ስዕሉን ካሳለ በኋላ ስዕሉ ላይ የሚያርፍ መንፈስ ጋኔን ይኖርና ያንን ስዕል እንዲናገር ያደርገዋል። ታዲያ ይሄ ሁሉ ስዕልን እስከማናገር ድረስ የደረሰ ትልቅ ታምራትን የማድረግ ተግባር ምንድነው ዓላማው ካላችሁ ዞሮ ዞሮ ወደ ሐሳዊው መሲህ የህዝቡ ልብን ማድረግ ነው፣ ማምጣት ነው። አሁን ከዚህ ሐሳብ ተነስቼ በነግራችሁ ነገር አለ። ይሄ ሐሳዊው ነብይ ግንባር ቀደም ዓላማው ወደ ሐሳዊው መሲህ ማምጣት እንደሆነ ሁሉ በዚህም ዘመን ጤናማ ነቢያት ጤናማነታቸው የሚረጋገጠው የሚያገለግሉትን ህዝብ ሁሉ ልብ ወስደው ትክክለኛው ኢየሱስ ላይ ያረጉ እንደሆነ ነው። ሰምታችሁኛል? ከዚህ ውጪ መለያ የለንም። የሚሰማ ጆሮ ያለው ይስማ። እኔ አሁን በደንብ ስሙኝ። በዚህ ዘመን ፕሮፌቲክ ካል ሚኒስትሪ አለ ብለው ከሚያምኑ ሰዎች መካከል አንዱ ነኝ። ነቢያት አሁንም አሉ። እግዚአብሔር አሁንም በነቢያት በኩል አልፎ እንደሚናገር አምናለሁ። ኤፌሶን ምዕራፍ 4 ወደ ላይም በወጣ ጊዜ ምርኮን ማረከ ለሰዎችም ስጦታን ሰጠ ካለ በኋላ አንዳንዶቹን ነቢያት አንዳንዶቹን ሐዋርያት ብሎ ይናገራል። እግዚአብሔር በነቢያት በኩል አልፎ እንደሚሰራ አውቃለሁ። ነገር ግን ዛሬ በዚህ ምሽት እኔና እናንተ ከመጣን እዚህ ቦታ ከመጣን ላይ ቀን ይዘን እንድንሄድ የምንፈልገው የመጀመሪያው እውነት ምንድነው? የጤናማ ነቢይ በዚህ ዘመን የጤናማ ነቢይ መገለጫው በደም ስሙ ያረጋውም ኮት አይደለም፣ ኢቭን የሚገለበትም ጸጋ አይደለም። ምክንያቱም ከመጽሐፍ ቅዱስ ከዘጸአት ጀምሮ ስንመለከት እግዚአብሔር የሚያረጋቸውን በርካታ ድንቅና ተአምራት ሰይጣንም ሲያረግ እያየን ያለ ነው። የጤናማ ነቢያት መለያ ምንድነው ካሏችሁ ባገለገሏችሁና እናንተም በተገለገላችሁበት ጊዜ ሁሉ ልባችሁን ለአንድ እውነት ብቻ ያሰግዱታል። ይኸውም ለመሲሁ ለኢየሱስ። ኦኬ ምን እያልኳችሁ ያለሁት መቼም ይሄንን ያው ወደ አፕሊኬሽን ስመጣ በደንብ አብራራላችኋለሁኝ። በዚህ ዘመን ነው ምላችሁ የኔን የልብ መሻት ወስዶ ከጌታ ጋር ያላጣበቀ አገልግሎት የቱንም ያክል በእውቅና ከፍ ያለ ቢሆን በህዝብ የታጀበ ቢሆን በፍጹም ራሴንና ህይወቴን ለዛ አገልግሎት አልሰጥም። ይሄንን ክፍል እያጠናው በነበረበት ሰዓት ላይ በጌታ ፊት ቁጭ ብዬ ከራሴ ጋር ቃል ስገባ የነበረውን ነገር ነው ዛሬ ወደ እናንተ ይዤ መጥቼ እናንተም በዚህ ነገር ላይ ቃል እንድትገቡ እየነገርኳችሁ ያለሁት። ወደድንም ጠላንም
የምንሰማው ነገር ለሆነ ነገር ያሰግደናል። ከኔ ጋር ናችሁ? የሰማነው ነገር ለሆነ ነገር ያሰግደናል። ለሆነ ነገር ያሰግደናል። መቼም ይሄን ነገር ደግሜ ስነግራችሁ ዛሬ ምናልባት ለ10ኛ ጊዜ ወይም ደግሞ ከዛ በላይ ሊሆን ይችላል ይሄን ነገር ሳነሳላችሁ ዛሬ እዚህ ጉባኤ ላይ የምትማሩና የምትካፈሉ ሰዎች ይሄ ጉባኤ ብቸኛ የምትማሩበት ጉባኤ እንዳልሆነ አስባለሁ። ከዚህ ውጪ ብዙ የምትካፈሉባቸው ጉባኤዎች አሉ አይደል እንዴ? ለምሳሌ እኔ እሑድ የምካፈለው ሌላ ቦታ ነው፣ ሌላ ቸርች አለ፣ ሌላ ፓስተር አለኝ። እኔ ግን ወገኖቼ ሆይ ስትሰሙ ስታደምጡ የሚያገለግሉ ማንም ይሁን ነብይ ከሌ ሐዋርያው ከሌ ወንጌላዊ ማንም ይሁን እንግዲህ እዚህ ጋር በደንብ ነው መንፈስ የቆም ብሎ አጽንኦት ሰጥቼ እንድናገራችሁ እያደረገኛለሁ። ማንም ይሁን ነው የምላችሁ። እዚህም ቦታ እየመጣችሁ ሰኞ ሰኞ ስትማሩ የሰኞ ሰኞ የዮሐንስ ራእይ ትምህርት ተምራችሁ ከወጣችሁ በኋላ ልባችሁ ምንን ነው ወይንም ማንን ነው የሚናፍቀው? ምንን ነው እያስናፈቅኳችሁ ያለሁት? ይህን ነገር እናንተ መጠየቅ ፈልጋለሁ። ለዛ ነው ኦልሞስት ሁላችሁንም እንኳን ባይሆን አብዛኛዎቻችሁን በስልክ ደውዬ በሳምንት ውስጥ ማለት ነው ስለ ሳምንቱ ውሏችሁና ስለ ህይወታ ስለዚህ ጉዳይ ጠይቃችኋል። ህይወት እንዴት ነው እላችኋለሁ። ምክንያቱም ጤነኝነት የሚረጋገጠው የተከሸኑ አማርኛዎችንና በጣም የተደረደሩ የስብከት እንትን ስላቀረብኩላችሁ አይደለም። ይኸውላችሁ ወገኖቼ ሆይ ወደ በኋላ በደንብ እመጣበታለሁ። እኛ ዘመን ላይ ቁጥራቸው ቀላል የማይባሉ ሰዎች ወይንም አገልጋዮች በደንብ ስሙ። እንግዲህ ይሄንን ነገር እኔ ባይኔ ያየሁት ነገር ነው የምነግራችሁ። ቁጥራቸው ቀላል የማይባሉ አገልጋዮች ጤናማ በሆነ መንፈስ ይነሱና የሆነ ሰዓት ላይ ግን በሐሳዊው ነብይ መንፈስ አታክ ይደረጋል። ሰው በሐሳዊው ነብይ መንፈስ አታክ ሲደረግ ወይንም ደግሞ በሐሰተኛው ነብይ መንፈስ ጥቃት ሲደርስበት ምንድነው የሚሆነው ካላችሁ እንደው እንደዚህ ኤክስፔክት እንዳታረጉ እሺ። የሆነ ረጅም ቀንድ ያወጣል ወይም ጥርሱ አያድግም። ጭራም ደግሞ እንደዚህ ያረጋ አይመጣም። ግልጽ ነው። ግን ምንድነው የሚያደርገው? የሚያገለግላቸው ሰዎች ልብ እግዚአብሔር ወዳለው ነገር ሳይሆን ወዳላለው ነገር በመውሰድ ጭምርቀት ይዟቸው ይጓዛል። ይሄ ነብይ ወይም ደግሞ ይሄ ሐሳዊው ነብይ የሚያደርገው ነገር ይሄንን ነው። ቀጥታ ወስዶ የሚያገናኘን ከሐሳዊው መሲህ ጋር ነው። እንግዲህ እዛ ዘመን ላይ ያለውን ነገር ነው እየነገርኳቸው ያለሁት እና ከሰማይ እሳትን እስከ ማውረድ ድረስ ምልክትን ያደረገ ነበር። ይህ ብቻ አይደለም። ምስል አቆመና ምን አደረገ ይላል? ለምስሉ እስትንፋስን ሰጠው። ከዛ ምን አደረገው ይላል? እንዲያወራ አደረገው። በዚህም አላበቃም። ይሄንን ምስል አይተው ለምስሉ የማይሰግዱ ሰዎች ሁሉ እንዲገደሉ። በዛው እኛ ዘመን ላይ እንደ ነገር አለ እንዴ? መቼም ደፍሮ ለዚህኛው ምስል የማትሰግዱ ሰዎች በዓለም ላይ ያላችሁ መሞት አለባችሁ ብሎ የተናገረ ደፋር አለ እንደኛ ዘመን ላይ? የለም አይደለ? ይሄ እንግዲህ በዛኛው ዘመን ላይ በነገርኳችሁ ዘመን ላይ የሚሆን ነገር ነው። አንደኛ ለዚህ ምስል የማይሰግዱ ሁሉ እንዲገደሉ። ይህ ብቻ አይደለም። አንደኛ እንዲሰግዱ፣ ሁለተኛ ደግሞ የማይሰግዱ ሁሉ እንዲገደሉ። ይሄ ብቻ አይደለም። ቁጥር 16 ላይ እንደዚህ ይላል፣ እንዲሁም ታናናሾችና ታላላቆች፣ ሀብታሞችና ድሆች፣ ጌቶችና ባሮች ሁሉ በቀኝ እጃቸው ወይንም በግንባራቸው ላይ ምልክት እንዲቀበሉ አስገደዳቸው ይላል። ምን እንዲቀበሉ? ምልክት እንዲቀበሉ። ይሄ ምልክት ምንድነው? ቁጥር 17 ይህም የሆነው የአውሬው ምልክት ይኸውም ስሙ ወይንም የስሙ ቁጥር የሌለው ማንም ሰው ለመግዛትም ሆነ ለመሸጥ እንዳይችል ነው። ይህም ጥበብ ይጠይቃል። አእምሮ ያለው ማንኛውም ሰው የአውሬውን ቁጥር ያስተውለው። ምክንያቱም ቁጥሩ የሰው ቁጥር ነው። ቁጥሩም 666 ነው ይላል። አሁን ምን አረገ ነው ብሎ የሚለን ለምስሉ እስትንፋስ ሰጠው። ከዛ ህዝቡን ለምስሉ አሰገደ። ከዛስ በዓለም ላይ ያለ ሰው በጠቅላላ በነፍስ ወከፍ ያንን ምልክት እንዲቀበል ግዴታ ጣለ። ያ ምልክት ምንድን ነው? በእጅ ላይ ወይንም በግንባር ላይ የሚቀበል። እንግዲህ
ይሄን ነገር ስናገር እዚህ ጉባኤ ላይ ስለዚህ ነገር ያልሰማ ሰው አለ ብዬ አላስብም አይደለ? የሚቀበለው ነገር ምን እንደሆነ አስቀድሞ የዮሐንስ ራእይ ምዕራፍ 13 ለኛ ከመናገሩ በፊት አይደለ? እኛ ከማንበባችን በፊት አስካክቹአሊ ከሱ የቀደመ ምንም ነገር የለም። ግን እኛ ከመስማታችን ከማንበባችን ግን በፊት እየሰማን የነበረው ነገር አለ አይደለ እንዴ? ይሄው ምንድነው? ከዚህ በኋላ አብዛኛው ነገሮቻችን ሁሉ በአንድ ሊይዝ የሚችል አንድ አሰራር ይመጣል ብላ ዓለም ራሱ ፕሬዘንት እያደረገችልን ያለው። ለምሳሌ አሁን ይሄንን ዋሌት ለምን አወጣውላችሁ? እዚህ ዋሌት ውስጥ ለምሳሌ አሁን ፋይዳ አለ፣ ከዛ ቪዛ ካርድ አለ፣ ኤቲኤም አለ፣ መንጃ ፍቃድ አለ፣ የቀበሌ መታወቂያ አለ፣ የሆነ መስሪያ ቤት መግቢያ አለ። እነዚህን ሁሉ ነገሮች ከዚህ በኋላ ልክ እንደዚህ ባለ ሁኔታ ሰብስቦ ከመያዝ ይልቅ አንድ ጊዜ ይሄን ሁሉ መረጃ ሊይዝ የሚችል ትንሽዬ ነገር መፍጠር፣ ከዚያ ያቺ የምትፈጠረው ነገር በሰው ልጅ ግንባር ወይም ደግሞ እጅ ውስጥ ይቀበልና ከዚህ በኋላ ሰው በሄደበት ስፍራ ሁሉ ለመጠቀም ለመገልገል የትም በየትኛውም ዓለም ላይ ለመጠቀም ለመገልገልም የፈለገውን ነገር ለማድረግና ለማከናወን ያንን ነገር እስካን ማድረግ ብቻ ነው የሚጠበቅበት። አሁን ይሄ በነገራችን ላይ ከዮሐንስ ራእይ ምዕራፍ 13 ተነስቼ ልንገራችሁ እንጂ በአሁኑ ሰዓት በጣም ብዙ የዓለማችን በርካታ ክፍሎች ላይ እየሆነ ያለ ነገር ነው። ለምሳሌ ፓስፖርታችሁን፣ መታወቂያችሁን፣ አካውንቶቻችሁን ሁሉ በተለያየ ደብተር በተለያየ ማቴሪያል ከምትይዙ ለምንድን ነው በአንድ ትንሽ ዲቫይስ ተደርጎ እንደው ምንድነው እሱ ከነዚህ ሁሉ ዶክመንቶች ሁሉም በላይ በጣም ብዙ ነገሮችን በውስጡ ሊይዝ ይችላል። ኢቭን የጤናችሁን ሁሉ ሁኔታ ሊይዝ የሚችል ፋይል በውስጡ ይይዛል። ብዙ ፋይሎችን በውስጡ ሊይዝ የሚችልበት አቅም አለው እቺ ዲቫይስ። እና አሜሪካን ሀገር ከአንድ ስቴት ወደ አንድ ስቴት የሄደ አንድ ወዳጅ ሲነግረኝ እኔ ባይኔ አይቼዋለሁ አለ። እኛ ፓስፖርታችንን ለማስመታት የሆነ ሰልፍ ስንቆም አለ የሆነ ደግሞ ሰልፍ ዛጋየው አለ። ያ ሰልፍ ምንድነው? አንደኛ ፓስፖርት አልያዙም አለ። ምንድነው ስላቸው ፓስፖርት ኦልሬዲ እጃቸው ውስጥ ባለችው ቺፕስ አስቀብረው የመጡ ሰዎች ናቸው አሉ። ከዛ ስንሄድ የኛ ረጅም ሰልፍ ነው፣ የነሱ ግን በጣም አጭር ነው። ይሄዳሉ ቲቲን ያልፋሉ፣ ቲቲን እያሉ ያልፋሉ። የኛሳ ተቀብሎ ነው ኦፊሰሩ ገልጦት አይቶንኛን ከዛ ኮምፒውተር እንደዚህ ነካክቶ ከዛ መጥቶ ምናምን ነው በቃ የሚያሳልፈን። ያ በጣም ቀላል ነገር ነው ያኛው ማለት ነው። እኔ ጋር ናቸው አይደል? እና አሁን ይሄን ነገር ስንመለከት እኛ ምን እንደሆነ አስቀድሞ የዮሐንስ ራእይ ምዕራፍ 13 ስለነገረን ብዙ ግራ አንጋባ። ግን ይህ ነገር ምንድነው በዋናነት እየሰበከን ያለው ካላችሁ አሁን የምንኖርባት ዓለም ወደ ፍጻሜዋ እየቸኮለች ነው። አሁን በሆኑ ዓለማት ላይ ይሄ ነገር ተጀምሯል እና እንደውም አንዳንድ ቦታ ላይ ነገሩ ቀላል ስለሆነ ለምንድነው እናንተ ይሄን ነገር የማትጀምሩ ተብሎ ቅስቀሳ እየተደረገ ነው ያለው። ዛሬ ነገርየው ቅስቀሳ ነው። እዚያኛው ዘመን ላይ ግን ያለዚህ ነገር ማከናወን አትችልም ተብሎ ይነገራል። ማንም ሰው መሸጥም ሆነ መግዛት እንዳይችል። ታዲያ እዚያ ዘመን ላይ ያሉ ሰዎች ይሄንን እውነትና ይሄንን ምስጢር የሚያውቁ ሰዎች ይሄንን ነገር አልቀበልም ብለው ካሉ መከራው በእነሱ ላይ ይብሳል። ያኔ ብዙዎቹ ይራባሉ፣ ይታረሳሉ። ለምን ሄደ አንድ ዳቦ ለመግዛት ያችን ነገር እስካን ማስተረግ አለብን። ይገርማችኋል። መጽሐፍ ቅዱስ ግን እነዚህ ሁሉ ነገሮች ከመሆናቸው በፊት አስቀድሞ ለኔና ለእናንተ ይሄንን እውነት ዛሬ እየነገረን ያለው አውሬው የሚያደርገውን ነገር ማለት ነው። ይህ የሚቀበለው ነገር ወይም ደግሞ ይህ ምልክት ምንድነው ብሎ ይለናል? የአውሬው ምልክት ነው። እና ይሄ ደግሞ የአውሬው ምልክት ቁጥሩ ስንት ነው ይለናል? አንደኛ ቁጥሩ ስንት ነው አለን? ምን ሆነ? ቁጥሩ የማን ቁጥር ነው አለን? የሰው ቁጥር ነው አለ። የሰው ቁጥር ነው። ሁለተኛ ቁጥር ላይ በጣም ብዙ ነገር ተብሏል፣ ብዙ ነገር ተነግሯል። እና አንዳንዶቹ ለምሳሌ አሁን የኔሮ ስም ነው። ኔሮ ማለት እንግዲህ የዛሬ ስንት መቶ ዓመት በሮም ላይ ነገሰ አንድ በጣም ጨካኝና አረመኔ ንጉስ ነው ይላሉ። አንዳንዶቹ ደግሞ ወደኛ ዘመን ቀረብ ያደረጉትና የሂትለር ስም ነው ይላሉ። የሆነ ነገር ካልኩሌት አድርገው፣ ምክንያቱም እዚህ ጋር ስሙን ቁጥሩን ካልኩሌት አድርገው ነው የሚለው። አእምሮ ያለው ማንኛውም ሰው የአውሬውን ቁጥር ያውቃል ሳይሆን የሚለው ያስላው ነው የሚለው። እንግሊዘኛው ላይ ያቻለው ካልኩሌት ያድርገው ነው የሚለው። እና ልክ እንደዚህ በጣም ብዙ ቴዎሎጂያኖች ካልኩሌት እያደረጉ አንዳንዶቹ ሙሶሎኒ እንትና ማን ነው ሂትለር ነው ሲሉ፣ አንዳንዶቹ ደግሞ አሁን ስሙ ጠፋብኝ በጣም በየዘመናቱ የሚነሱ እነዚህ ጨካኝ ነገስታት አሉ አይደለ? ይሄ 20 30 40 50 ምናምን ሚሊዮን ህዝብ የፈጁ እነሱ ናቸው ብለው ነበር ያስቡ የነበረውና
ግን ምንድነው እንደነገርኩ ቅድም ስነሳ እንደነገርኳችሁ ነው። እንዲህ አይነት ነገር ላይ በጣም እንዲህ ጥልቅ ብለን መመራመር የለብንም። ከነዚህ ሁሉ መላምቶች አንድ ሴንስ የሰጠኝ አንድ ነገር ምንድነው? በእርግጥ እኔም ብቻ ሳልሆን አብዛኛው የመጽሐፍ ቅዱስ አስተማሪዎች የሚስማሙበት ነገር ምንድነው? ቁጥሩ 666 መሆኑ የሚያሳየን ነገር ምንድነው? አንደኛ በዮሐንስ ራእይ መጽሐፍ መሰረት ቁጥሮች ወይም ደግሞ ነምበር ብለን የምንለው ነገር ትርጉም አለው። ለምሳሌ አሁን 7 ቁጥር የሚያሳየን ነገር ምንድነው? ፍጹምነት ነው አይደለ? ስለዚህ እዚህ ጋር 666 መሆኑ የሚያሳየን ነገር ምንድነው? የቱንም ያክል ኃይል ቢኖረው ባለፈው ሳምንት እንዳስተማርኳችሁ ባለ 7 ራስና ባለ 10 ቀንዶች ዳት ሚንስ ኃይልና ስልጣን ያለው እንኳን ቢሆንም አውሬው የቱንም ያክል ቀላል የማይባልና የማይናቅ ኃይልና ስልጣን ቢኖረው ግን ከፍጽምና የጎደለ እንደ እግዚአብሔር ሊሆን የማይችል ማለት ነው። ይሄ ሰንሃው ሴንሰር ከፍጽምና የጎደለ ለምን? ፍጹም አምላካችን ብቻ ነው። ሃሌሉያ ክብር ለእግዚአብሔር ይሁን። ስለዚህ ይህንን ነገር ዮሐንስ ባየው ራእይ መሰረት ለኛ ይነግረናል። አሁን በደም ስሙኝ። ታዲያ እኔና አሁን ይህንን ነገር ማወቃችንና ይህንን ነገር መማራችን ለምን አስፈለገ ካልን በደም ስሙኝ ወንድሞች እናቶቼ፣ ባለፈው ሳምንት ስለ ከባህር ስለወጣው አውሬ ስነግራችሁ ምንድነው ያልኩት? ወይም ደግሞ ስለ ሐሳዊ መሲህ ስነግራችሁ ምንድነው ያልነው? በሁለተኛ ተሰሎንቄ ምዕራፍ 2 መጽሐፍ ላይ መጣንና ምን አየን? ጳውሎስ እንደዚህ አለ። በደምብ የአመጽ ሚስጥር ወይም ደግሞ ይሄ የአንታይ ክራይስት መንፈስ አሁንም በድብቅ ምን እያደረገ ነው አለ ጳውሎስ። መልሱልኝ እስቲ። እየሰራ ነው አለ። በህቡ እየሰራ ነው። ሙሉ ለሙሉ ተገልጦ እኔ አምላክ ነኝ ብሎ በተቀደሰው ስፍራ ላይ ሆኖ የሚያውጅበት ዘመን ይመጣል አለ ጳውሎስ ሁለተኛ ተሰሎንቄ ምዕራፍ 2 ላይ። አሁን ግን የሚሰራው ምንድነው አለ? በድብቅ ነው። ለምን? በግልጥ እንዳይሰራ የሚከለክለው አንድ ነገር አለ። ይሄውም የቤተ ክርስቲያን በምድር ላይ መኖር። ኦኬ። በህቡ የሚሰራው መንፈስ ሐሳዊው መንፈስ ማለት ነው። እንግዲህ በህቡ ይሰራል ያለው ጳውሎስ መቼ ነው? የዛሬ 2000 ዓመት ወይም ደግሞ የተሰሎንቄ መጽሐፍ በጻፈላቸው ጊዜ ነው። እንግዲህ for the last 2000 years ላለፉት 2000 ዓመታት እንግዲህ ምን እያደረገ ነበረ? እየሰራ ነበረ። እንዴት እየሰራ ነበር? ባለፈው ሳምንት አይተናል። ግን ዛሬ ባነሳላችሁ ነገር ምን መሰላችሁ? ሌላኛው ነገር ዛሬ ያየነው በዋናነት ስለ መሲሁ ሳይሆን ስለ ምኑ ነው? ስለ ሐሰተኛው ነብይ ነው። ሐሰተኛው መሲህ መንፈስ በድብቅ እንደሚሰራ ሁሉ እርንም ላ ነው የሐሰተኛው ነብይ መንፈስ በድብቅ አሁንም እየሰራ ነው። ምንድነው የሚያደርገው ካላችሁ ቅድም ትንሽ ነካ አድርጌላችኋለሁ። ይሄው ምንድነው የሐሰተኛው ነብይ መንፈስ ግንባር ቀደም ዓላማ ምንድነው ካላችሁ ሰው ማጥፋትም አይደለም፣ ሰው መጨረስ፣ ሰው ማረድ፣ ሰው ማገዳደል ምናምንም አይደለም። ፎርዳት ማተር ይልቁንም ምንድነው የሚያደርገው? የህዝብን ልብ ሰብስቦ ወደ ሐሰተኛው መሲህ ወይንም ትክክለኛ ወዳልሆነው ኢየሱስ ማምጣት የሐሰተኛው ነብይ ዓላማ። ይህንን ነገር ቢደግፍ የመጽሐፍ ቅዱስ ክፍል አለ ወይ ካላችሁ በእርግጥ አለ። ለምሳሌ ዮሐንስ ራእይ እዚሁ ክፍል ዮሐንስ ራእይ ምዕራፍ 2 ላይ አውጡልኝማ። በዮሐንስ ራእይ ምዕራፍ 2 ላይ ዮሐንስ ራእይ ምዕራፍ 2 ስለ ጴርጋሞን ቤተክርስቲያንና ስለ ትሪያጥሪዮን ቤተክርስቲያን በተናገረበት ክፍል ላይ ምንድነው የሚለው? ለምሳሌ አሁን ስለ ጴርጋሞን ቤተክርስቲያን ሲናገር ምንድነው ያለው? ይሁን እንጂ የምነቅፍብህ ነገር አለኝ። ቁጥር 14 ላይ ይሁን እንጂ የምነቅፍብህ ነገር አለኝ፣ የእስራኤል ልጆች ለጣዖት የተሰዋ ምግብ እንዲበሉና እንዲሴስኑ በፊታቸው ማሰናከያን ያስቀምጥ ዘንድ ባላቅን ያስተማረውን የበለዓምን ትምህርት የሚከተሉ ሰዎች መካከል አሉ። የበለዓምን ትምህርት ማይ ኩዌስችን ጥያቄ፣ በለዓም ማን ነው አላችሁ? በለዓምን የምናገኘው የብሉይ ኪዳን መጽሐፍ ላይ ነው። ምን ሲያደርግ ካላችሁ እስራኤላውያን ከግብጽ ምድር ወጥተው እየሄዱ በነበረበት ጊዜ
ወደ ሞዓብ አቅራቢያ ሲዳረሱ ለሞዓብ ንጉሥ ለባላቅ አንድ ሰው መጣና እንደዚህ አለው፣ በሬ የምድርን ሳር እየጨረሰ እንደሚመጣ ልክ እንደዚሁ በፊቱ ያለውን ሕዝብ እየጨረሰ የመጣ አንድ ታላቅ ሕዝብ ከግብፅ ምድር ወጥቶ ወደ ያንተ ድንበር አቅራቢያ ላይ ደርሷል። ስለዚህ የምታደርገውን ነገር አድርግ ሲለው ምንድን ያደረገው ባላቅ ነገሩን ፊዚካል ወይም ደግሞ አካላዊ በሆነ ጦርነት እንደማያዋጣው ስላወቀ ምን አደረገ? እዚያ ዘመን ላይ አለ የተባለ አንድ ነብይ ጠራ። ምን ጠራ? ነብይ ነው። የሆነ ሳለ የተባለቀና ጥልጥ ብሎ ወደ እርኩሰት ወደ አጋንንቱ ዓለም ገባ እንጂ he was a prophet። ጠራና ምን አለ? በል እንግዲህ በላ የምትፈልገውን ነገር ሁሉ አቀርብልሃለሁ። ይሄንን ህዝብ ምን በልልኝ አለው? እርገምልኝ አለው። ከዛ በኋላ ምንድን ያለው? በለዓም ጠየቀ እግዚአብሔርን። ተዚህ ካላችሁ እግዚአብሔር በግልጽ ቋንቋ ከነሱ እነሱ የሚሉን ነገር እንዳትሄድ እንዳታረግ አለው አይደለ? እኔ ምን ብሎ መለሳቸው? እንደውም የባላቅን መልእክተኞች ባላቅ አይደለም ወርቅና ብር ቀርቶ ቤተ መንግስቱን ራሱ ቢሰጠኝ አልሄድም አለ። ከዛ ሄዱልሃ እነሱ በለዓም እንዳለ ቤተ መንግስትን እንኳን ብትሰጠኝ አልመጣም ብሎሃል ሲል ምን ማድረጉ ነው? በለዓም እስቲ ሌላ እንደገና ብርና ወርቅ ምናምን ሰብሰብ አድርጉና እንዳለ እስቲ እንደገና ውሰዱለት አለ። እና በጣም ደግሞ የተከበሩና የተለዩ በዛ በርከት ያሉ ሽማግሌዎችን ደግሞ አያይዞ ላከለት። ከዛ እዚህ ጋር ነው የበለዓም መፎረሽ የጀመረው። ምን አረገ ካላችሁኝ፣ ሁለተኛ ሰዎቹ ሲመጡ ቆይ እስቲ ልጸልይበት አለ። ምን ማለት ነው? እግዚአብሔር በግልጽ ቋንቋ ኖ ብሎ ባለ ነገር ላይ ልጸልይበት የሚባል ነገር የለም። ለምን ብትጸልይበትም እግዚአብሔር የመጀመሪያውን ድምጽ ነው የሚያሰማ። ልጸልይበት ሲል በቃ እዚህ ጋር ነጥብ ጣለ። ከዛ ምን አለው እግዚአብሔር? ኦሬዲ በለዓም ልብ በመጣው ብርና እነዚያ ሰዎች ባመጡት ብርና ወርቅ እንደሸፈተ ስላወቀ በቃ ሂድላቸው አለው። እንደውም ብዙ ጊዜ ይህን ክፍል ስታነቡት አንዳንዶቻችሁ መጀመሪያ እግዚአብሔር አትሂዳለው፣ አሁን ደግሞ ሂዳለው ምን ማለት ፈልጎ ነው ትላላችሁ። አይ ሁለተኛው ላይ እግዚአብሔር ሂዳለው አስተምሮ ሊበልሰው ስለፈለገ ነው። ለዛ ነው በቃ ከነሱ ጋር ሂድ ብሎኛል እግዚአብሔር ብሎ እየሄደ በነበረበት ሰዓት ላይ ግድንግድ መልአክ ፊት ለፊቱ ቆመ። ይህ ብቻ አይደለም፣ ነብይ ከተባለው የማይታየውን ዓለም ያያል ከተባለው ነብዩ በላይ ከሰው በታች ያለች አህያ በማየት በለጠችው መልአኩ። ልክ ነኝ አይደለ? አልሄድም ብላ ቆመች። ምን ሆንሽ ሲላት ምን ሆኖ ሲደበድባት ምን አረገችው ይላል። ሁሌ እንደምላችሁ ዞር ብላ ለምን ትመታኛለህ አለችው። እና ሁሌ እንደምነግራችሁ የአህያዋ መናገር ሳይሆን የበለዓም መመለስ ነው የሚገርመኝ እኔ። ከዚህም በላይ እንደውም ሌላ ነገር እገልሽ ነበር ብላ። ምን ማለት ነው? ሰው አንድ ጊዜ በንዋይ በገንዘብና በምድራዊ ነገር አይኑ ከታወረ ከምንም ነገር ጋር ሊያወራ ይችላል። ከምንም ነገር ጋር ሊያወራ ይችላል። ከዛ በኋላ መልአኩ ልገልሽ ነበር አለው። ከዛ እግዚአብሔር አለው እሺ መሄዱን ትሄዳለህ፣ ግን እኔ የምልህን ነገር ብቻ ትፈጽማለህ፣ ወይም ደግሞ እኔ የምልህን ነገር ብቻ ትናገራለህ አለው በለዓምን። ከዛ በለዓም ሄደ። እንደምታውቁት እስራኤል እንዲረግም ብሎ ባላቅ የሚያስፈልገውን ነገር ሁሉ አዘጋጅለት፣ ከብት ምናምን አረደ። በል እንግዲህ ያው ይሄ የእርግማኑን ኃይል ከፍ ለማድረግ ብሎ ማለት ነው 7 ኮርማን ያረደው። አንተ መቼም እግዚአብሔር ለእስራኤል ያለውን ጥበቃ እዛ ጋር አንድ በለዓም እና ባላቅ የሚባል አንድ ጠንቋይ 7 ኮርማ ስላረደ የሚመጣ ነገር እኮ የለም አይደል እንዴ? ከዛሳ እግዚአብሔር አይኑን ከፈተ፣ አንደበቱንም ከፈተና እርገም የተባለው በለዓም የበረከት ናዳ በእስራኤል ላይ ማዝነብ ጀመረ። ከዛ በኋላ ግራ ገባው ባላቅ። ቆይ እኔና አንተ በምንድነው ዲል ያደረግነው አለው እንድረግማቸው። ታዲያ ምንድነው እያደረክ ያለው? በልናሽ አሁን በዚህ አቅጣጫ እንደገና ምናልባት ካያቸው ተረግማቸው ይሆናል ብሎ በሆነ አቅጣጫ ደግሞ እንደገና ወሰደውና በል እንግዲህ እርገማቸው 1 2 3 ቢል 3 ሲል አየዋለሁ ግን አሁን አይደለም፣ እመለከተዋለሁ ግን አሁን በዚህ ጊዜ አይደለም፣ ከዚህ ህዝብ ኮከብ ይወጣል፣ ያ ኮከብ ኢየሱስ ነው ብሎ እንደገና ዝናብ አላቸው፣ የበረከት ዝናብ ለቀቀባቸው። ከዛ እንደው ግራ ቢገባው የሆነ ሳለ እንደውም ባላቅ ምን አለ? ይኸውልህ በለዓም ያን ሁሉ ነገር መቼም የሰጠው እኮ እንድረግማቸው ነው እንጂ እንድትባርካቸው አይደለም። እሺ ቢያንስ እኔ እንደምል እንኳን ባትረግማቸው ግን ቢያንስ አትመርቃቸው አለው። እንደው አታንበሽብሻቸው ቢያንስ አለው።
ከዛ በኋላ ግን ሁላችንም እንደምናነበው ዘኍልቍ ምዕራፍ 24 23 24 እና 25 እንደምናነብ የሆነ ሰዓት ላይ በቃ ባላቅ ተስፋ ቆርጦ ተለያዩ ይላል፣ ተናዱ ተለያዩ ይላል። ግን ዘኍልቍ መጽሐፍ ያንን ነገር ይሄንን ታሪክ አይነግረንም። የሚነግረን ከዛ በኋላ ያለው የዘዳግም መጽሐፍ ነው። ምን እንዳደረገ ነው የሚነግረን። የሆነ ቦታ ላይ ለካስ በለዓምና ባላቅ ተገናኝተዋል የሆነ ቦታ ላይ። ከዛ ለካስ በለዓም ለባላቅ የሆነ አይዲያ ሰጥቶታል። ይሄ አይዲያ ምንድነው? ይኸውልህ ይሄንን ህዝብ አንተ በእርግማን ምናምን አታሸንፈውም። ለምን? አምላካቸው ኃያል ነው። ስለዚህ ማድረግ ያለብን አንድ ነገር እነግርሃለሁ። አንተ የሞዓብ ንጉሥ ነህ አለው። ሞዓብ ደግሞ እኔ እንዳየሁት ከሆነ በጣም ቆነጃጅት ሴቶች አሉት አለ። ስለዚህ ታዲያ ምን እንዳደረግ ነው የምመክረኝ ሲለው እነዚህን የመሳሰሉ በጣም ቆንጆ ቆንጆ የሆኑ የሞዓብ ሴቶችን አውጣና ለእስራኤላውያን ወንዶች እንዲታዩ አድርጋ አለው። ነው እንዴ? አሃ ተባባለ። ከዛሳ እንደተባለው ማወጣና አሳያቸው። ይገርምሃል፣ ለእስራኤላዊ አንድ ማስታወቂያ፣ ለእስራኤላውያን ወንዶች አንድ ማስታወቂያ፣ አንድ ፕሮሞሽን ሳይሰራ ቀጥ ብሎ ነው ይመጣል። መጣ፣ ከነሱ ጋር ሆነ፣ አመነዘረ፣ ከነሱ ጋር በላ ጠጣ። ከዛሳ እርግማን ያልገደለው የራሳቸውን በራሳቸው ሱሳይድ እንዲያደርጉ አደረጋቸው። ይሄንን መጽሐፍ ቅዱስ ምን አለው መሰላችሁ? የበለዓም ምክር። ለዛ ነው እስራኤላውያን ወደ ከነዓን ሲገቡ በከነዓን ምድር ከሚኖሩ ጠላቶቻቸው ባልተናነሰ ሪቬንጅ ያደረጉት በለዓምን ነው። ለምን ካላችሁ በሞዓብ ቦታ ላይ በሞዓብ ምድር ወደ 24,000 የሚያክል ሕዝብ በእግዚአብሔር መቅሰፍት እንዲወድቅ ምክንያት የሆነ ሰው ነው። ታዲያ እዚያ ዘመን ላይ በበለዓም ላይ ሆኖ ይሰራ የነበረው ይህ መንፈስ ዘመናትን ተሻግሮ ጴርጋሞን ቤተክርስቲያን ላይ መጣል። ሲመጣ ግን ይገርመሃል፣ አመንዝሩ እያለ አይደለም የመጣው። እስቲ አንድ ኃጢአት ስሩ እያለ አይደለም የመጣው። ሰምታችሁኛል? እስቲ ፈታ በሉ፣ ዘና በሉ፣ ለቀቅ ለቀቅ በሉ፣ ፈርከስ በሉ እያለ አይደለም የመጣው። ምን ብሎ ነው የመጣው ካላችሁ? አስተማሪ ሆኖልን የመጣው። ለዛ ነው የጴርጋሞን ቤተክርስቲያን መሪዎችና ምእመን ይሄንን እርኩሰት ከማየት አይናቸው ስለታወረ በነብዩ በዮሐንስ በኩል ይሄን እውነት የገለጠላቸው። የጴርጋሞን ቤተክርስቲያን አዎ ትጋት አለ፣ ምን አለ ይሏል፣ ምን አለ ይሏል፣ ብዙ ነገር ማለት ስለ ታማኝነት በርካታ መልካም ነገር አለ። ነገር ግን መካከል ሰው ባሪያዎቼ ለጣዖት የተሰዋ ነገር እንዲበሉና እንዲሴስኑ የሚያደርገውን የበለዓምን ትምህርት የሚከተሉ ሰዎች መካከል አሉ። ወቸና አቶቼ አሁን ትምህርቱን ወደ አፕሊኬሽን አምጥቼላችኋለሁ። ምንድነው እያልኳችሁ ያላችሁ ካላችሁ ብሉይ ኪዳን ዘመን ላይ የነበረው የዛ የበለዓም መንፈስ በቤተ ክርስቲያን ውስጥ አክቲቬት የሆነ ወይም ደግሞ የሰራው በምን አይነት መልኩ ነው ብለን ስንል የምናገኘው ነገር ምንድነው? ልክ እንደኔ እዚህ ጋር ቆሞ ማይክ ይዞ ያስተምርልሃል። ሲያስተምር እንዴት ነው? መጽሐፍ ቅዱስ አንደኛ ዜና ወይም ደግሞ ሉቃስ ወንጌል ምዕራፍ 2 ብሎ ነው የሚጀምርልን። ከኔ ጋር ናችሁ? ግን ይህ ዘመናትን ተሻግሮ የመጣው የሐሳዊው ነብይ መንፈስ በምንድነው መታቀው ካልከኝ መጽሐፍ ቅዱስ በዘዳግም ምዕራፍ 13 እና በማቴዎስ ወንጌል ምዕራፍ 7 ላይ ግልጽ አድርጎልናል። ምን ብሎ? ከፍሬያቸው ታውቋቸዋላችሁ። አይገርማችሁም? ኢየሱስ ከፍሬያቸው ታውቋቸዋላችሁ ብሎ ሲናገር ለምን መሰላችሁ? ካለባበሳቸው ታውቋቸዋላችሁ አለ ማለቱ፣ ከንግግራቸው ታውቋቸዋላችሁ አለ ማለቱ። ለምን? እነዚህን ሰዎች በፍጹም በንግግር ልትለያቸው አትችልም። እግዚአብሔር እንደሆነ ውስጥ ያለውን ይሄንን ቅናትና ይሄንን መንገብገብ ቢያካፍላችሁ እየጸሎት ነው። ምክንያቱም አንዳንድ ቀን አያለሁ እመለከታለሁ ፈጽሞ ሮንግ የሆነ መንፈስ ኦፕሬት የሚያደርግባቸው አገልጋዮች ቁጥሩ ቀላል በማይባል ህዝብ ግን ታጅበዋል። ወንድሞቼ እናቶቼ፣ እኔ እኮ አንዳንድ ቀን መቼም ሚዲያ ላይ እመለከትና አይደለም እንግዲህ በግልጽ ነው የምነግራቸው፣ አይደለም ፕሮፌት ቀርቶ ነብይ ሊባል ቀርቶ ድኗል ወይ የሚለው ነገር እራሱ ጥያቄ ውስጥ ሊገባ የሚገባ ሰዎች ሚዲያ ላይ ይገርመሃል ወጥተው በጣም ይሄ ነው የማይባል ተጽዕኖ እየፈጠሩ ያለበት ሁኔታ ነው። መቼም እነዚያን ሰዎች ሄጄ እኔ ከሚዲያ ሊያወርድ የምችልበት አቅሙም ስልጣኑም ጉልበቱም ገንዘቡም የለም። ግን አንድ ነገር ማድረግ እችላለሁ።
እዚህ ቁጭ ብሎ ተሰብስቦ ቢሰማኝን ይሄንን ታናሽ መንጋ እንዲህ አይነት ጤናማ ያልሆነ መንፈስ ያለባቸውን ሰዎች ወይም ደግሞ ጤናማ ያልሆነ መንፈስ ያለባቸውን ሰዎች ጤናማ ከሆነው መንፈስ ካለባቸው ሰዎች የምትለዩበትን የቃሉን እውነት ግን ላቀርብላችሁ እችላለሁ። ይሄው ምንድነው አለ ኢየሱስ፣ በፍሬያቸው አላለም፣ በማይካቸውም አላለም፣ እንደው ባካሄዳቸውም አለ፣ ባጸለያለላቸውም አይደለም ያለው። ለምን ካላችሁ they can imitate ቅድም ነግሬያችኋለሁ። ምንም ነገር ህዝብን ለማሳት ቅድም ታስተምራችሁ ስለ ሐሳዩ ነብይ ምንድነው ያልኳችሁ? ህዝብን ለማሳት ምንም ነገር ከእግዚአብሔር ኢሚቴት ከማድረግ ወደ ኋላ አይደለም። እናንተ ጋር ነው መለያው ያለው ወንድሞቼ እናቶች። ዛሬም ይህ መንፈስ በድብቅ እየሰራ ነው። ምንድነው የሚያደርገው ካላችሁ ከጴርጋሞን ቤተክርስቲያንም እንዳየነው ከበለዓምም ትምህርት እንደተመለከትነው ምንድነው የሚያደርገው? ህዝቡን ለሌላ ነው የሚያሰግደው። ሰውን አትስሙ፣ በሰው አትገልገሉ አይደለም እያልኳቸው ያለሁት። ግን መስማትና መገልገል ከጀመራችሁበት ጊዜና ሰዓት ጀምሮ ልባችሁ እና ጉልበታችሁ በዋናነት ለማን ነው ሰሚት ሲያደርግ እያያችሁ ያላችሁት? ወይ እኔ ሰውንም አገልጋይ የትኛውንም ሰው መመዘነው በዚህ እውነት ነው። አይደለም ቁጭ ብዬ ለወራት ልሰማና ላደምጥ ቀርቶ ለአንድ ሰዓት እንኳን ቁጭ ብዬ የማደምጠውን ግለሰብ ጤናማ ለመሆኑን እማቀው ካንደበቱ የሚወጣው ነገር ወደ ምንድነው ሞሮፍ ልቤን እያዘነበለው ያለው የሚለውን ነገር በማጣራት ነው። እግዚአብሔር አምላክ አይኖቻችንን ይክፈተው። በደንብ አሜን በሉ። አይኖቻችንን ይክፈተው። ይገርማችኋል፣ ዮሐንስ ራእይ ምዕራፍ 2 የሚነግረን ይህን ብቻ ደግሞ አይደለም። ስለ ትሪያጥሪዮንም ቸርች ሲነግረን ምንድነው የሚለን? ስለ ትሪያጥሪዮን ቸርች መካከልህ ኤልዛቤል አለች ይለዋል አይደለ? ኤልዛቤል ማን ናት? እኛ የምናውቃት ነገሥት መጽሐፍ ላይ አይደለ እንዴ? የአካም ሚስት ሆና ነው። ግን ምንድነው ኤልዛቤል ላይ ሰራ የነበረው መንፈስ ከረጅም ዘመን በኋላ ትሪያጥሪዮን ቸርች ላይ ምን ሆኖ መጣ አትሉኝም? ፕሮፌተስ ኤልዛቤል ሆና መጣች። ነብይት ኤልዛቤል። ምንድነው የሚያደርገው መንፈሱ ካላችሁኝ ግልጽ ነው። ልክ እንደ ጴርጋሞን ልክ እንደ በለዓም ሁሉ ሰዎች ከእግዚአብሔር ሐሳብና ፈቃድ ውጪ ለሆነው ነገር እንዲሰሩ ያደርጋል። ነገራችን ላይ መስገድ ሲባል የግዴታ የጉልበት መሬት መንካት አይደለም። እንደዛ እንዳጠብቁ እሺ። አንድ ሰው ሰገደ አመለከ ቢባለው ጉልበት መሬት ሲነካ ብቻ አይደለም። ቆይ ገንዘብን አታምልኩ ሲል መጽሐፍ ቅዱስ ገንዘብ እንደዚህ ያስቀምጣ ገንዘብ ሆይ ገንዘብ ሆይ ገንዘብ ሆይ እያልክ መስገድ ነው እንዴ? ማንም እንደዛ የሚያደርግ ሰው የለም። ባይዘው ወይ ግን ምንድነው ገንዘብን በየትም ፍጪው ዱቄቱን አምጩ መንፈስ ለማምጣት ሰው የሚንቀሳቀስ ከሆነ የግዴታ ለገንዘብ ግጥምና ዜማ ሰርቶ መዘመር አያስፈልገው። በቃ ወርሺፕ እያደረገው ነው ያለው። አያችሁ፣ በልባችሁ ላይ በዋናነት የሚያገነው ነገር የነገሩን ትክክለኝነት ይወስነዋል። የነገሩ ይሄ ደግሞ የግዴታ ተማር አገልግሎት ላይ ብቻ የሚሰራ መርህ አይደለም። በመዝሙርም ላይ ቢሆን ሰምታችሁናል። አንዳንድ መዝሙሮች አሉ ስትሰማው የትም ቦታ ስማው፣ መንገድ ላይ ስማው፣ ታክሲ ውስጥ ስማው፣ የትም ቦታ ስማው፣ ልብህ ሽፈት ይላል። መንፈስ ቅዱስን እንድትራብ ያደርጋል። አንዳንድ ዜማሳ ወንድሜ ያቅለበልብሃል ነው ማለት አይዘው እፈልግሃለሁ መንፈስ ቅዱስ እፈልግሃለሁ እግዚአብሔር ያለ ዜማ ሁሉ በነገራችን ላይ የዘመሩ ሰዎች ሁሉ ከሚፈልግ መንፈስ ከሚፈልግ ልብና ከሚፈልግ መንፈስ የወጣ ዜማ ነው ብላችሁ እንዳትደመድሙ። ምክንያቱም የአንዳንዱ እፈልግሃለሁ ዜማ በትክክል እንድትፈልጉ ያደርጋል። አንዳንድ ሰውሳ የአንዳንድ ዜማ ሌሊቱን ሙሉ አልተኛም እንቅልፍ ባይኔ ሳይዞር አደረ አንተን እያልኩ ግን እየሰማህ ይገርምሃል። እህታችን ወይም ደግሞ ወንድማችን አይደለም ቁጭ ብሎ ሊያድር ለጥ ብሎ እንደተኛች ነው የሚያሳየው። ለምን ካላችሁ መንፈሳዊ ነገር በፍጹም በግጥምና በተከሸኑ ግጥሞችና በተሰረቀረቀ ዜማ ማኒፕሌት ልናደርግ የምንችለው ነገር አይደለም። ስለዚህ መዝኑ፣ ግድ የላችሁ መዝኑ። በአንደኛ ዮሐንስ ምዕራፍ 4 ላይ ዮሐንስም መንፈስን ሁሉ አትመኑ ብሎናል። ለምን? ብዙ ከክርስቶስ ያልሆኑ መንፈሶች ወደ ምድር ተለቀዋል።
ታዲያ ምንድነው ጤነኛ የሆነውን ጤነኛ ካልሆነው በምድር የምንለየው ካላችሁ ይኸው መጽሐፍ ቅዱሳችን በማያሻማ መልኩ ግልጽ የሆነ ነገር አስቀመጠልን። ክብር ሁሉ ለእግዚአብሔር ይሁን። የጤናማው መንፈስ ዋነኛ መለያ በሰሙት ሁሉ ላይ የናዝሬቱ ኢየሱስን የሚያስናፍቅ ረሃብ ያመጣል። ጤናማ ያልሆነው ደግሞ መንፈስ ካላችሁኝ በሰሙት ሁሉ ላይ ከጌታ ውጪ ምናልባት ራሱ ጌታን ሳይሆን የጌታ የሆነውን ነገር ብቻ እንድንናፍቅ የሚያደርግ መንፈስ ይመጣል። ይኸውላችሁ እግዚአብሔር ስለ ጉዳዮቻችን አይናገርም እያልኩ ያለሁት ደግሜ እነግራችኋለሁ። ዛሬ ወንድሞቼ እናቶች እንደው እግዚአብሔር እዚህ ቦታ ላይ ቆይ እስካለኝ ድረስ ከዚህ ውጭ ምንም መልእክት የለኝ። ደግሜ ዛሬም ይሄንን እውነት በፊታችሁ ከመጮህ ወደ ኋላ አይደለም። እግዚአብሔር ዛሬም ስለ ጉዳዮቻችሁ ይናገራል አይደል? በደንብ ይናገራል። ስለ ጉዳዮቻችሁ ያወራል። ግድ ይለዋል። የሥራሽ ጉዳይ ግድ ይለዋል። የትዳርሽ ጉዳይ ግድ ይለዋል። እግዚአብሔር ስለ ጉዳይ ተናግሮ እግዚአብሔር ጉዳይን ቀይሮ ባይኔ አይቻለሁ። ዛሬም እግዚአብሔር ይናገር። በእኔም በኩል ደግሞ አልፎ ተናግሮ እግዚአብሔር የሰዎችን ጉዳይ ሲቀይር አይቼዋለሁ። ክብር ለእግዚአብሔር ይሁን። ግን አሁን ምን መሰላችሁ ምላችሁ ወገኖቼ ሆይ እግዚአብሔር የኔና የናንተ ጉዳይ አምላክ ብቻ ደግሞ አይደለም። እግዚአብሔር እኛን ሲመለከት በዋናነት ዘላለማችን ላይ ያቀደውና ያየው ነገር ምንድነው ብለን ካልን ልጁ ኢየሱስ ክርስቶስ ነው። ይሄን ነው። ኢየሱስ ጌታ ነው። ክብር ሁሉ ለእግዚአብሔር ይሁን። ብዙ